ሰው ግን እንዴት ነው በዚህ ደረጃ አስመሳይና መሰሪ የሚሆነው? አቶ በኃይሉ በእህቱ ላይ እያደረገ ያለው ነገር በጣም የሚያሳዝንና በጣም የሚገርም ነው። የእህቱን ልጅ ማሰቃየቱ ሳያንሰው እህቱንም ሲቃይ ውስጥ አስገብቷታል። በጣም የሚያሳዝነው አሁንም ቢሆን ወይዘሮ ሰላም ጭራሽ ልትነቃ አልቻለችም። ደስ የሚለው ነገር ደግሞ ሳሚ ከብሌን ጎን መቆሙ የማይቀር ነው። ብሌንን ባያት ቁጥርና የብሌንን ስቃይ በተመለከተ ቁጥር ሳሚ እያዘነላት ነው። ለምን እንደሆነ አላውቅም። በጣም ታሳዝኘኛለሽ እያለ ከራሱ ጋርም እያወራ ነው። ስለዚህ አቶ በኃይሉ ደግሞ የሳሚን ቤተሰቦች የጨረሰው እሱ ነው። ጊዜውን ጠብቆ ሳሚም ቢሆን አቶ በኃይሉን መበቀሉ የማይቀር ነው። እኔ የምለው አቶ በኃይሉ ግን ህፃናቶችን እየወሰደ ምንድን ነው የሚያደርጋቸው? የጉልበት ብዝበዛ ውስጥ በዚህ ደረጃ እንዶ ህግ የለም ማለት ነው ኢትዮጵያ ምድር። እውነት በጣም ነው የሚያሳዝነው። ድራማውን ሁሉ ካያችሁት በተለይ ደግሞ በህፃናቶች ላይ የሚደረገው ነገር መቼ ሀይ ተብሎ እንደሚቆም አላውቅም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዘዘት ትረፍረፍ ይበልልኝ። ሁላችሁም ቪዲዮ የሚደርሳችሁ ፕሌስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ስወዳችሁ ሳከብራችሁ የኔ ምርጦች የኔ አበረታታቾች እና እናንተ አበረታታቾች ነው የሚባለው። ቺቺቺ አበዛው። ለማንኛውም የኔ ቀኖች እናንተ ስላላችሁኝ ነው እና እዚህ የደረስኩት። ፕሌስ አሁንም ቢሆን እንደው ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አቶ በኃይሉ በእህቱና በእህቱ ልጅ ላይ እያደረገ ያለው ነገር መቼም አንድ ቀን ተነቅቶበት ጉዱ እንደሚፈላ እርግጠኛ ነኝ። ከሌላው ሳይሄድ እርግጠኛ ነኝ ሳሚ ያጋልጠዋል ብዬ አስባለሁ። ምክንያቱም ሳሚ አሁን ብሌንን እየወደዳት ነው። ብሌንን ከወደዳትና ካፈቀራት ደግሞ ምንም ነገር እንድትሆንበት ስለማይፈልግ ብሌን የሆነ ነገር ሆነች ማለት ደግሞ ያው አንድ ሰው የምትወዱትና የምታፈቅሩት ከሆነ ተሳሱለታላችሁ። ክፉ ነገር እንዳይደርስበት ወይም መጥፎ ነገር እንዳይደርስበት ያው ትከላከላላችሁ አይደል? የምትችሉትን ያክል። ስለዚህ ሳሚም ይሄንን ነገር ይጠቀማል ብዬ አስባለሁ። አንተ ምን አገባህ? እኔ አሳድጌ እንዶ ከምንም በላይ ምን እንደምጠላ ታውቃላችሁ? ቤተሰብ አንድ ሰው የሆነ ነገር አድርጎላችሁ ነገር ግን ያንን ነገር ደግሞ ሺህ ጊዜ እየደጋገመ ሲነግራችሁ እውነት እኔ ደሜ ነው የሚፈላው። እውነት ለመናገር በቃ አድርጋችኋል አይደለም? መልካም ያደረጋችሁ አድርጋችኋል፣ ጊዜ ሊስጣችሁ። ግን ሺህ ጊዜ ይህንን ቃላት እየደጋገሙ ያን ሰውዬ ማቁሰልና ልቡን ማድማት ተገቢ ነው ብዬ አላስብም። እንግዲህ አቶ በኃይሉም ቢሆን እዚህ ላይ እያሳየ ያለው ነገር እንደዛ ነው። ሳሚን እኔ እዚህ ደረጃ ድርሼ የትም ወድቀ ነበር ምናምን፣ ነገር ግን ሳሚ የትም ወድቆ አይደለም። ልክ እንደ ቢኒ እንደሱ ነው እንግዲህ ልጁን በህፃንነቱ ወስዶ ቤተሰቦቹን ሲያሰቃይ የቆየ ወይም ደግሞ አሰቃይቶ የገደለ ማለት ነው። ስለዚህ እሱን የትም አግኝቶት አይደለም። ቢኒ ይሄንን ማለት ሳሚ ደግሞ ይሄንን ነገር በደንብ አድርጎ ያውቃል። ቤተሰቦቹን እሱ እንደገደላቸው በህፃንነቱ ወስዶ ጉልበቱን ሲበዘብዘው እንደቆየ በደንብ አድርጎ ጠንቅቆ ያውቃል። ነገር ግን አሁን ብሌንን ለማዳን ወይም ደግሞ ብሌንን የሆነ ነገር እንዳያደርጋት ከፊት ለፊቷ መቆም አይችልም። ዞር በል ምን አገባህ ብሎ እንግዲህ ያው የሆነ ነገር ሊያደርጋት ሲል ነው ወይዘሮ ሰላም ድምፅ ሰምታ ወደዛ አካባቢ ስትሄድ ያው ቶሎ አልገባችም። ብቻ ስትንቆራጠጥ ሳትገባ ከመግባቷ በፊት እንግዲህ ቃል ከኋላ ሆና መታታለች። ግን ሰላምስ ብትሆን እንዴት በዚህ ደረጃ አትነቃም? እንዴት ነቂ አትልም? እኔ ምንም ሊገበኝ አልቻለም። በነገራችን ላይ የዚህ ድራማ ነገር ቤተሰብ ሰው የ8 ዓመትና የ9 ዓመት ልጁን ትቶ ሂዶ 10 ዓመት የፈለገ 10 ዓመትም ቢሆን እንኳን በጭራሽ ልጃችሁ ትጠፋችኋለች ብዬ አላስብም። ቤተሰብ አይደለ እንግዲህ ይች ልጅ ትታት ሄደችው የ8 ወይም የ7 ዓመት እያለች ነው። 10 ዓመት አረብ ሀገር ቆይታለች። 10 ዓመት አረብ ሀገር እንኳን ብትቆይ የልጇን የፊቷን መላምት እንድታጠዋለች። በአፍንጫዋን ብሉት፣ በአይኗን ብሉት፣ በግንባሯን ብሉት፣ ብቻ በሆነ ነገር ልጇን ትለያታለች። ነገር ግን ሴትዮ ልጅ አሁንም ቢሆን ልጇን ልታውቃት አልቻለችም። ካጠገቧ ቁጭ አድርጋ ትራራላታለች፣ ታዝንላታለች። እንደውም በነገራችን ላይ ከቃል ይልቅ ለብሌን በጣም ነው የምታዝንላት። ውስጧ የሆነ ስፍስፍ የሚለው ለብሌን ነው።
ለቃል ያን ያክል አይደለችም እና በጣም ብዙ ጊዜ ደግሞ ቃል እየተሳሳተች እያየች ነው። ነገር ግን ወይዘሮ ሰላም በጭራሽ ልትነቃ አልቻለችም። እንግዲህ ካያችሁ ብሌን ለመናገር ፈልጋ ነገር ግን ወደኋላ መለስ ብላ ስታስብ ወይዘሮ ሰላም እንደማታምናት ቃል ልጇ እንደሆነች እንደምታውቅና አሁን ቃል ልጅሽ አይደለችም ብላ ብትላት እንደማታምናት ነው ስታስብ የነበረው። ሰው እውነት ነው። አሁን ብሌን ለወይዘሮ ሰላም ቃል ልጅሽ አይደለችም፣ ወንድምሽ አቶ በኃይሉ ለገንዘብሽ ብሎ ወይም አንቺንም ሊገሉሽ አስበው ገንዘብሽን ብቻ ነው የሚፈልጉት እንጂ ልጅሽ አይደለችም ብትላት አታምናትም። ያው ወደኋላ መለስ ብላ በሀሳብ ስታስበው እንደነበረው በጥፌ ነው የምትላት፣ ወንድሟንም ስለጨመረችው ማለት ነው። ስለዚህ ብሌናውን ብትናገር ቃል ልጅሽ አይደለችም፣ አቶ በኃይሉም አንቺን ገሎ ገንዘብሽ ነው የሚፈልገው፣ ሁለቱም ገንዘብሽ ነው የሚፈልጉት ብላ ብትላት ልታምናት ስለማትችል አልተናገረችም። እንደውም ምንድነው ያለችው? ገንዘብ ፈልጌ ነበር ነው ያለቻት። ወይዘሮ ሰላምም እና ለዛ ነው እንዴ ታዲያ ገንዘብ ፈልገሽ ከሆነ ምን ችግር አለው ለምን አልነገርሽኝም በሰዓቱ ብላ ገንዘብ ሰጥታታለች። ብሌን ደግሞ ይሄንን ነገር አትፈልግም። በጣም ንጹህ ልጅ ናት። ህሊናዋ በጣም ይጸዳ ነው። ይህንን ገንዘብ ደግሞ ከመዋሸቷ ብር ፈልጌ ነበር ብላ ብር መቀበሏ ደግሞ ውስጧን በጣም አሟታል። ታውቃላችሁ ቤተሰብ ውስጧን በጣም ስላመማት ወደ ማር ቤት ሄዳ እያለቃቀሰች አምላኬ ወይ ይቅር በለኝ፣ በቃ እኔ ምንም ማድረግ አልችልም፣ ለእናቴ ስል ይህንን ነገር ያደረኩት እያለ ነው እንግዲህ ቃል መጥታ ያን ገንዘብ ስትወረውረው ብሌን እሷ ልቅም አድርጋ የወሰደችው ማለት ነው። ያም ሆነ ይህ አሁን የብሌን ህይወት በጣም አደጋ ላይ ነው። አሁንም ቢሆን ምናልባትም አፍነው ሊገሏትም ይችላሉ። ያው እስካሁን ድረስ በጣም ብዙ ነገር አድርገዋል። ነገር ግን ሊሳካላቸው አልቻለም። ግን እርግጠኛ ነኝ ካሁን በኋላ ሳሚ ከጎኗ ከቆመና ሳሚ ከወደዳት ካፈቀራት ቢያንስ በጣም ይጎዳታል የሚባለው አደጋ ትንሽ ሊቀንስላት ይችላል። ሌላው ቢኒን ተውት። ቢኒ ዝም ብሎ ነው። ምክንያቱም አሁን እዛ እንግዲህ ያ ሁሉ ሲፈጠር ያ ሁሉ ጩኸት ሲፈጠር እነሱ ወጣ ገባ ሲሉ እሱ አልጋ ላይ ተኝቶ ቆይ ምን ሰምቼ ነው ምን ተፈጥሮ ነው አይ ብሌን በቃ ጭንቅላቴን ወሰድሽው አይደል ምናምን እያለ ዝም ብሎ ይጃጃላል። እነሱ አፍነው ሊገሏትና ህይወቷን ሊያጠፉ እንደመጡ የሚያውቀው ጉዳይ አልነበረም፣ ወይም ደግሞ ነቅ ያላለም እና አሁን ብሌንን ሁለቱ ወደዋታል። እንግዲህ ቢኒም በጣም ወዷታል፣ አፍቅሯታል። ነገር ግን ሳሚም አሁን እየወደዳት ነው፣ እያፈቀራት ነው። እኔ እንደሚመስለኝ ከሆነ ውድ ቤተሰቦቼ አሁን የእናቷን አጋጅ እኔ ነኝ ብዬ ልናገር እያለ በውስጡ እያብሰለሰለ ነበር። እነግርሻለሁ ብሎ መናገር አልቻለም። ከዛ የሆነ ፖስታ መጥቶ እሱ አግቷት እንደነበረ ፎቶ ተሰጥቷታል መጨረሻ ላይ። ስለዚህ ከአሁን በኋላ ከእሱ ጋር ያላትን ግንኙነት ወይም አምንሃለሁ አንተ ሚስጥረኛ ነህ ከአንተ በላይ የማምነው ሰው የለም ብላ ያን ፖስታ እንኳን ከፊት ሉክ ከፍተው ነበር። ነገር ግን አትክፈች ሲላት ኧረ በምንም በጭራሽ ችግር የለውም ብላ ስትከፍተው ምን ሆኖ ተገኘ? እናቷን እሱ ሲያገታት የሚያሳይ ፎቶ ሆኖ ተገኘ። ለምን? ሁለቱን ለመለያየት ስላሰቡ ማለት ነው። ስለዚህ ካሁን በኋላ ከቢኒ ጋር አብራ ትሆናለች ካላችሁኝ በጭራሽ አታምነውም። ምክንያቱም አልነገራትም። እሱ ለእሷ ብሎ እንዳደረገ በደንብ ቢያስረዳት ኑሮ መልካም ነበር። ነገር ግን አላስረዳትም። ስለዚህ አሁን ወደ ሳሚ ትጠጋለች ብዬ አስባለሁ። ሳሚ ከብዙ ነገሮች ከታደጋትና ይህ ሰውዬ ሊገላትና ወይም ደግሞ መጥፎ ጉዳት ሊያደርስባት እንደሆነ ስለምታውቅ ይህንን ነገር ደግሞ እሱ ከተከላከለላትና ከጎኗ ከቆመላት ወደ ሳሚ ትሄዳለች ብዬ ነው የማስበው። እና ይሄኛው ግን ተበልቷል ማለት ነው። ሌላው እንግዲህ ቃል እየተርበደበደች የቃል ነገር ቃል በነገራችን ላይ አንድ ቀን መዋረዷ የማይቀር ነው። ቃል በጭራሽ ድራማውን መተወን አልቻለችበትም። በጣም ነው የምትንቀጠቀጠው፣ በጣም ትፈራለች፣ ያስታውቅባታል። አሁን ብሌንን ካያችኋት ቤተሰብ በደንብ አድርጋ ነው ለቅሶውንም በደንብ አልቅሳ ነው የምትተውነው። ኃይለኝነቱንም እንደዛ ስራዋንም በቃ ኮስተር ብላ ነው የምትሰራው ብሌን። ይችኛዋ ግን ቃል ግን በጭራሽ አልቻለችበትም። መተወኑ ያን ያክል ጎበዝ አይደለችም። ያም ሆነ ውድ ቤተሰቦች በዚህ ድንብርብሮ አንድ ቀን ትዋረዳለች ብዬ አስባለሁ ማለት ነው። አይቀርላትም። ወይዘሮ ሰላም ግን እውነታውን ስታውቅ ምን ያክል ውስጧ ይሰብራል። በእናታችሁ በስመ አብ። ሰው ግን በዚህ ደረጃ አስመሳይ፣ መሰሪ፣ ክፉ ይሆናል? በኢየሱስ ስም አረ የብሌን ስቃይ ይበቃል እያሉ ኮመንታተሮች ራሱ በኢየሱስ ስም ብሌን በጣም ተሰቃየች። ይህ ድራማ ከተጀመረ ጀምሮ የእሷ ስቃይ ደግሞ ለየት ያለ ነው።
ለማንኛውም ማሮች የኔ እዚህ ላይ ያበቃለሁኝ። ላይክ ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ላይኳን አትርሱ። ቻው